በምናባችሁ ውስጥ አንድ ኮምፒውተር አለን በል። ይህ ኮምፒውተር ለዓመታት አልጠፋም። በውስጡ በሺዎች የሚቆጠሩ ፋይሎች ተከፍተዋል። ቫይረሶች ወረውታልና የማከማቻ ክፍሉ ሞልቶ ሊፈነዳ ደርሷል። ፍጥነቱ ቀንሷል፣ ይቆራረጣል። አይምሯችን ልክ እንደዚህ ኮምፒውተር ነው። በየቀኑ የምንቀበለው መረጃ፣ የምንጨነቅበት የኑሮ ጫናና የማያቋርጥ የዲጂታል ጫጫታ አይምሯችንን አዝሎታል። አብዛኞቻችን እረፍት አደረገን ስንል ፊልም እናያለን ወይም ማህበራዊ ሚዲያ እናማርጣለን። ይህ ግን አይምሯችንን ማሳረፍ ሳይሆን ሌላ ሸክም መጨመር ነው። አይምሮን እንደ አዲስ ማደስ ማለት የቆሸሸውን መስታወት ጠርጎ ብርሃን እንዲገባ ማድረግ ማለት ነው። በዚህ ቪዲዮ አይምሮን የማደስ ጥበቦችን በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አይምሮን ለማደስ ከምንጠቀምባቸው ዘዴዎች መካከል አንደኛ የዝምታ ኃይል፣ ከጩኸት በላይ የሆነ መፍትሄ። ዝምታ ስንል ብዙዎቻችን የሚመጣልን የድምፅ አለመኖር ብቻ ነው። ነገር ግን እውነተኛ ዝምታ ከአንደበታችን በላይ የአይምሯችንን ጩኸት ማቆም ነው። ዛሬ በኑሮ ውድነት የምትጨነቁ፣ ትዳር አጣው ብላችሁ የምታስቡ ወይም በሰው በደል አይምሯችሁ የሚባክንባችሁ እና በሌሎች ጉዳዮች አብዝታችሁ የምትጨነቁ ሰዎች ከሆናችሁ ይህ የዝምታ ጥበብ ለእናንተ ብቸኛውና የመጀመሪያው መድኃኒት ነው። አይምሯችን በቀን ውስጥ እልፍ መረጃዎችን ይቀበላል። አይምሯችሁ ነገ ምን እበላለሁ፣ የቤት ኪራይ ምን እከፍላለሁ የሚል መረጃን ደጋግሞ ያመላልሳል። ሰዎች ከበደሏችሁ ደግሞ ያ በደል እንደ ቪዲዮ በጭንቅላታችሁ ውስጥ ደጋግሞ ይከፈታል። ለምሳሌ አንድ ኩሬ ውሃ ውስጥ ድንጋይ ቢወረወርበት ውሃው ይናወጣል። በውስጡ ያለውን አፈርና ጭቃ ያቦካዋል። ውሃው በደፈረሰ ቁጥር በውስጡ ያለውን አሳ ማየት አትችሉም። የእናንተ አይምሮ በጭንቀትና በሐሳብ ሲደፈርስ እግዚአብሔር ያዘጋጀላችሁን መፍትሄ ማየት አትችሉም። ዝምታ ግን ያንን የደፈረሰ ውሃ የማጥቂያ ጊዜ ነው። አንድ ሰው ሲበድለን ትልቁ ስህተታችን እንዴት ይህን ያደርገኛል? ምን አድርጌው ነው እያለን በውስጣችን ስንጮህ በደሉን እያደስነው እንሄዳለን። ዝምታ ማለት ለበደለን ሰው እጅ መስጠት ማለት ሳይሆን ለራሳችሁ ሰላም ስትሉ የሐሳብ ጦርነትን ማቆም ነው። በዝምታ ውስጥ ስትሆኑ ያ በደል የእናንተ ማንነት እንደማይገልጸው ትረዳላችሁ። ዝምታ የቆሰለውን ስሜታችሁን የሚጠግን የኦፕሬሽን ክፍል ነው። ስራ የለኝም ወይም ትዳር የለኝም ብላችሁ በጭንቀት ስትጮሁ አይምሯችሁ ባላችሁ ነገር ላይ ሳይሆን በሌላችሁ ነገር ላይ ብቻ እንዲያተኩር ታስገድዱታላችሁ። ዝምታ ግን በሌላችሁ ነገር ላይ ከማልቀስ ይልቅ ባላችሁ ነገር ላይ ወደ ማስተዋል ይመራችኋል። አንድ ታዋቂ የጥበብ ሰው ጥበብ የሚወለደው በዝምታ ውስጥ ነው ይላል። አዲስ የሥራ ሐሳብ የሚመጣላችሁ፣ አዲስ የህይወት አቅጣጫ የምታዩት አይምሯችሁ ሲረጋጋ ብቻ ነው። ጫጫታ ባለበት ቦታ ድምፅ እንደማይሰማ ሁሉ ጭንቀት ባለበት አይምሮ ውስጥም የመፍትሄ ድምፅ አይሰማም። አሁን ልታደርጉት የሚገቡ ተግባራዊ ዘዴዎችን እንይ። ጊዜ ምረጡ። ወደ ማለዳ ላይ አሊያም ወደ ማታ አካባቢ ሁሉም ሰው ሲተኛ ጸጥታ የሰፈነበትና ብቻችሁን የምትሆኑበትን ድምፅ የማይረብሽበትን ስፍራ ምረጡ። አይምሯችሁ ጊዜ እያለቀ ነው፣ የሆነ ነገር ስሩ እያለ ሲወተውታችሁ ለ20 ደቂቃ ብቻ ዝም በል ብላችሁ ዘዙት። በውጤቱም መጀመሪያ ላይ ጭንቀት ሊሰማችሁ ይችላል። ነገር ግን ከ10 ደቂቃ በኋላ አይምሯችሁ አልፋ ስቴት ወደሚባለው የመረጋጋት ደረጃ ይገባል። ያኔ ከጭንቀታችሁ በላይ የሆነ ትልቅ ማንነት እንዳላችሁ ትረዳላችሁ። ዝምታ የመፍትሄ እጦት ሳይሆን ትልቁን መፍትሄ ለማግኘት የሚደረግ ዝግጅት ነው። በደሉን፣ እጦቱንና ውጥረቱን በዝምታ አክሙት። ያኔ አይምሯችሁ እንደ ጥርኝ ውሃ ይጠራል፣ መንገዶችም ግልጽ ይሆናሉ። ሁለተኛ፣ አሁን ላይ መኖር፣ የጊዜ ሰንሰለትን መበጠስ። አሁን የምትባለው ቃል 3 ፊደል ወይም በጣም ትንሽ ነገር ናት፣ ነገር ግን በጣም ሰፊ ናት። ጭንቀታችን ሁሉ የሚመነጨው ከሁለት ነገሮች ነው። የትላንት ጸጸት፣ ለምን ያንን እድል አጣው፣ ያንን ውሳኔ ባልወስን ኖሮ ዛሬ እዚህ ሁኔታ ውስጥ አልገኝም ነበር በሚል ራስን መውቀስ፣ ትላንት በተፈጸመብን በደል ውስጥ መታሰር ወይም ገና ባልመጣው የነገ ስጋት ውስጥ መንጠልጠል። መቼ ነው የምቀየረውና
ሕይወቴ የሚስተካከለው በሚል ስጋት ውስጥ ታጥሯል። ይህ ደግሞ ልክ በአንድ ጊዜ በሁለት የተለያዩ አቅጣጫዎች ለመሮጥ የመሞከር ያህል ከባድ ነው። አንድ ሰው ሲበድላችሁ ያ በደል የተፈጸመው ባለፈው ጊዜ ነው። ነገር ግን በሐሳባችሁ በደሉን በየደቂቃው ስታስታውሱ ያ ሰው በአካል ባይኖርም በሐሳባችሁ ግን ደጋግሞ እንዲበድላችሁ እድል እየሰጣችሁት ነው። አንድ ሰው በዱላ ሲመታችሁ ህመሙ ለጥቂት ቀናት ይቆያል። ነገር ግን ያ ሰው እንደመታችሁ ደጋግማችሁ ስታስቡ በየቀኑ እራሳችሁን በዱላ እየመታችሁ እንደሆነ አስቡ። ያ በደል ባለፈው ጊዜ ላይ ተከስቷል፣ አሁን ግን እዚህ የለም ብላችሁ ራሳችሁን ነፃ አውጡ። አሁን ባላችሁበት ሰከንድ ውስጥ ያ ሰው የለም፣ ያለው የእናንተ ትንፋሽና ሰላም ነው። ነገ ምን ሆናለሁ፣ እድሜ በከንቱ አለቀ የሚሉ ስጋቶች አይምሯችሁን ሲያውኩት ዛሬ ልትሰሩት የምትችሉትን ትንሽ ነገር እንኳን እንዳትሰሩ አቅም ያሳጣችኋል። ለምሳሌ አንድ ተራራ የሚወጣ ሰው ተራራ ጫፍ ላይ ለመድረስ እያለመ ካልተጠነቀቀ ከፊቱ ያለውን ድንጋይ ሳያየው ቀርቶ ተደናቅፎ ይወድቃል። ነገ ገና አልተወለደም። ዛሬ የምትጨነቁለት ነገር ምናልባትም ፈጽሞ ላይመጣ ይችላል። አይምሯችሁ በምናብ በተፈጠረ ስጋት እንዲያስፈራችሁ አትፍቀዱ። ጭንቀት ሲበረታባችሁ ቆም በሉና አስቡ። በአንድ ጊዜ አንድ ስራ ላይ አተኩሩ። ምግብ ስትበሉ ስላጣችሁት ነገር አታስቡ። የምግቡን ጣዕም ብቻ አጣጥሙ። መንገድ ስትጓዙ ስለበደሏችሁ ሰዎች አታውሩ። የእግራችሁን እንቅስቃሴና የንፋሱ እንቅስቃሴ አስተውሉ። ምክንያቱም ትናንሽ ነገሮችን በጥልቀት መስራት አይምሮን ያረጋጋል። ትላንት የማትተነፍሱበት ቀን ነበረ። ለነገም አስቀድማችሁ መተንፈስ አትችሉም። በረጅሙ ስትተነፍሱ አይምሯችሁ አሁን እዚህ ነኝ የሚል መረዳት ይኖረዋል። ስለዚህ አሁን የሰላም ወደብ ናት። የትላንት በደል በአሁን ሰዓት ላይ አቅም የለውም። የነገ ስጋትም በአሁን ሰዓት ላይ ስልጣን የለውም። ያላችሁት እዚህ ነው። ሰላማችሁም ያለው እዚህ ነው እና አሁን ላይ ስትቆሙ ለትላንት ይቅርታ፣ ለነገ ደግሞ ተስፋን መሰነቅ ትጀምራላችሁ። ሶስተኛ፣ የምስጋና ልብ። በባዶነት ውስጥ የሚገኝ ሀብት። ብዙዎቻችን ምስጋናን የምናየው ሁሉ ነገር ሲሟላልን የምናደርገው ተግባር አድርገን ነው። ነገር ግን እውነተኛ ምስጋና ትርጉም የሚኖረው በጎደለን ነገር ውስጥ ሆነን ያለንን ማየት ስንችል ነው። ስራ የለኝም፣ ትዳር የለኝም፣ ሰዎች በደሉኝ የሚሉ ሐሳቦች አይምሯችሁን ጨለማ አድርገው ሲያፍኑት ምስጋና ብቸኛው መስኮት ይሆናል። ዘወትር የሌላችሁን ነገር በማሰብ ስታማርሩ አይምሯችሁ በሕይወታችሁ ውስጥ ያለውን ትልቅ በረከት እንዳያይ ታደርጉታላችሁ። በአንድ ወቅት አንድ ሰው በጫማ እጦት እያዘነ ሲሄድ እግር የሌለውን ሰው አየ። ያኔ ጫማ ማጣቱ ሳይሆን እግር ያለው መሆኑ ትልቅ ሀብት እንደሆነ ተረዳ። ያጣችሁትን ነገር በማሰብ ከማማረር ይልቅ ዛሬ ለምትተነፍሱት አየር፣ ለአይምሯችሁ ጤንነት ወይም ደግሞ ገና ላልተጠቀማችሁበት ሺህ እድሎች አመስግኑ። ምስጋና የለኝም ከሚል የድህነት መንፈስ አውጥቶ አለኝ ወደሚል የሀብት መንፈስ ያሻግራል። በሳይንሳዊ መንገድ ሲታይ አይምሮ ሲያመሰግን አዳዲስ መንገዶችን የማየት ብቃቱ ይጨምራል። ጥናቶች እንደሚያሳዩት ምስጋና በአይምሯችን ውስጥ ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖችን ያመነጫል። ይህ ማለት ምስጋና ዝም ብሎ የቃል ጸሎት ሳይሆን አይምሮን ከጭንቀት የሚከላከልበት የተፈጥሮ ጋሻ ነው። እነዚህ ዘዴዎች ምስጋናን ለመለማመድ ይረዳሉ። ዛሬ ማታ ከመተኛታችሁ በፊት ይህንን አድርጉ። ምንም ያህል ትንሽ ቢሆንም 3 ነገሮችን ጻፉ። ለምሳሌ ዛሬ በሰላም ወደ ቤቴ ተመልሻለሁ። ዛሬ የጠጣሁት ውሃ እንዴት መልካም ነበር። የአንድን ሰው ፈገግታ አየሁ። እነዚህ ቃላት ምንም እንኳ ትንሽ ቢሆኑም ምስጋናን በመለማመድ ረገድ ትልቅ ሚናን ይጫወታሉ። በባዶነት ውስጥ ያለውን በረከት ፈልጉ። ስራ ባይኖራችሁም የምታልሙትን ሕይወት እየኖራችሁት ባይሆንም ዛሬ በጤና መዋላችሁን እንደ ትልቅ ስኬት ቆጥራችሁ አመስግኑ። እነዚህን ልምምዶች ለ21 ቀን ያህል ቀጥሉ። አይምሯችሁ በራሱ ጊዜ መልካም ነገሮችን ማደን እስኪጀምር ድረስ አታቋርጡ። ምስጋና ኃይል አለው። በእርግጥ የሌላችሁን ነገር እንዲመጣ አያደርግ ይሆናል። ነገር ግን ያላችሁ ነገር በቂ እንዲሆን ያደርገዋል። በባዶነታችሁ ውስጥ ምስጋናን ስትዘሩ የሰላም ፍሬ ታጭዳላችሁ።
ሰዎች ቢበድሏችሁም፣ ህይወት ቢያደናቅፋችሁም በአመስጋኝነታችሁ የዓለምን ጫናን ታሸንፋላችሁ። አራተኛ የዲጂታል ጾም፣ ራስን ከንጽጽር እስር ቤት ማውጣት። በዚህ የቴክኖሎጂ ዘመን አይምሯችን ሰላም የሚያጣበት ትልቁ መንገድ በእጃችን ባለው ስልክ በኩል ነው። ህይወት አልሳካ ብሏችሁ ስትታገሉ፣ በሰዎች በደል በቆሰላችሁበት ሰዓት ስልካችሁን ስትከፍቱ የምታዩት ነገር ጭንቀታችሁን ያባብሰዋል። በማህበራዊ ሚዲያ ላይ የምናየው ነገር በአብዛኛው የሰዎች ምርጥና ያሸበረቁ አፍታዎችን ነው። እኛ ግን የሌሎችን የተመረጡ ፎቶዎች ከኛ መከራና ድካም ጋር እናነጻጽራለን። እነርሱ የጉብኝት ጉዞዎችን ሲያደርጉ፣ ሲያገቡና ሲወልዱ፣ ስራ ሲያቀያይሩ ስናይ ዓለም እየሮጠች ነው፣ እኔ ግን እዚህ ቆሜ ቀረው የሚል የድንጋጤ ጩኸት በውስጣችሁ ይፈጠራል። እውነታው ግን ማንም ሰው የተከፋበትን፣ የተጣላበትን ወይም ባዶ ኪሱን ፎቶ አይለጥፍም። በስክሪን ላይ የሚታየው ስኬት ግማሽ እውነት ብቻ ነው። ያለማቋረጥ መረጃ መቀበል አይምሮ በራሱ ጉዳይ ላይ እንዳያተኩር ያደርገዋል። በተበዳይነት ስሜት ውስጥ ሆናችሁ የበደሏችሁን ሰዎች ስልክ ወይም ሶሻል ሚዲያ መከታተል ቁስላችሁን እንደገና በየቀኑ እንደ መነካካት ነው። እነርሱ ደስተኛ ሆነው ስታዩአቸው በድለውኝ እንዴት ይስቃሉ የሚል ንዴት አይምሯችሁን ይመርዘዋል። በማጣት ውስጥ ሆናችሁ የሌሎችን የቅንጦት ኑሮ ማየት ያላችሁን ጥቂት ነገር እንኳ እንድትንቁት ያደርጋችኋል። አይምሯችሁ ወደ ራሱ እንዲመለስና ሰላም እንዲያገኝ እነዚህ 3 እርምጃዎችን ውሰዱ። ከእንቅልፋችሁ ስትነቁ በመጀመሪያዎቹ ደቂቃዎች ስልካችሁን አትነካኩ። ያ ሰዓት የእናንተ የዝምታና የጸሎት ሰዓት ይሁን። ከመተኛታችሁ በፊት ባሉት ደቂቃዎች ስልካችሁን አርቃችሁ አስቀምጡ። አይምሯችሁ በሌሎች ሰዎች ሕይወትና በማይረቡ ወሬዎች ሳይሆን በራሱ ሰላም ላይ ተመስርቶ እንዲያድር ፍቀዱለት። ሌላው ጥቅም የማይሰጣችሁን ገጾች አንፎሎ አድርጉ። የሚያስደነግጧችሁን፣ በራሳችሁ ላይ ዝቅተኛ ስሜት የሚፈጥሩባችሁን ወይም ቁስላችሁን የሚቀሰቅሱባችሁን ሰዎችና ገጾች ከመከተል ተቆጠቡ። አይምሯችሁን የምትመግቡት መረጃ ሰላማችሁን የሚጠብቅ ይሁን። የማነጻጸር በሽታን ማቁ። የኔ ጉዞ ከሌሎች የተለየ ነው ብላችሁ ራሳችሁን አሳምኑ። ጽጌረዳ አበባ በራሱ ጊዜ ይፈካል፣ ሎሚም በራሱ ጊዜ ያፈራል። አንዱ ቀድሞ ስላፈራ ሌላኛው ቀረ ማለት አይደለም። እናንተም በቆማችሁበት አልቀራችሁም፣ በራሳችሁ ጊዜ ላይ ናችሁ። ዲጂታል ጾም ማለት ከዓለም መለየት ሳይሆን ወደ ራስ መመለስ ነው። ስልካችሁን ስታሳርፉ አይምሯችሁ ማሰብ ይጀምራል። ንጽጽር ስታቆሙ ደስታችሁ ይመለሳል። እናንተ የምትለኩት በሌሎች ሰዎች ስክሪን ላይ በሚታየው ስዕል ሳይሆን በውስጣችሁ ባለው ጥንካሬና ጽናት ነው። 5ኛ ራስን ይቅር ማለትና መቀበል፣ የውስጥ ሰላም መሰረት። ብዙ ጊዜ ሰዎችን ይቅር ማለት እንደ ሽንፈት እንቆጥረዋለን። ነገር ግን የባሰውን በደል የምንፈጽመው ራሳችንን ይቅር ማለት ሲያቅተን ነው። ያኔ ያንን ስራ ባለቅ ኖሮ ዛሬ ይህ አይመጣም ነበር፣ ያንን ሰው ባላመን ኖሮ ዛሬ ልቤ አይሰበርም ነበር፣ ወይም በህይወቴ ውስጥ ላጣሁት ነገር ሁሉ ጥፋቱ የኔ ነው እያላችሁ ራሳችሁን ስትወቅሱ በገዛ እጃችሁ የገነባችሁት እስር ቤት ውስጥ ትገባላችሁ። የሰው ልጅ ይሳሳታል፣ መልሶ ደግሞ ይታረማል። ትላንት የሰራችሁትን ስህተት የሰራችሁት በወቅቱ በነበራችሁ እውቀትና አቅም ነው። ዛሬ ላይ ቆማችሁ በዛሬ እውቀታችሁ የትላንቱን ማንነታችሁን አትፍረዱበት። ራስን ይቅር ማለት ካለፈው ስህተት ጋር ታርቃችሁ ዛሬን መኖር መጀመር ማለት ነው። የሰዎች በደልና ክፋት የእነርሱ እንጂ የእናንተ የማንነት መገለጫ አይደለም። አንድ ሰው መርዝ ቢሰጣችሁ መርዙን የሰጠው ሰው መርዝ ስላለው እንጂ እናንተ መርዝ ስለሚገባችሁ አይደለም። የሆነውን ነገር መቀበል ማለት በደሉን መውደድ ማለት አይደለም። ይልቁንም ይህ ነገር ተከስቷል፣ ማስተካከል አልችልም፣ ነገር ግን እንዲያቆስለኝ አልፈቅድም ብላችሁ ራሳችሁን ነፃ ማውጣት ነው። ህይወት አልሳካ ሲላችሁ ወይም የምትፈልጉት ነገር ሳይሆን ሲቀር ራሳችሁን መጥላት ትጀምራላችሁ። ነገር ግን እናንተ በራሳችሁ ትልቅ ዋጋ ያላችሁ ፍጡር ናችሁ። እነዚህ ነገሮች ከሌሉኝ አልረባም የሚለውን ውሸት አትመኑ። ራስን ይቅር ማለትና መቀበል ማለት ፍጹም ነኝ ማለት አይደለም። ባለኝ ድክመትና ህመም ውስጥ እንኳን ራሴን አልተወውም ማለት ነው። ከራሳችሁ ጋር ሰላም ስትፈጥሩ ዓለም ልታናውጣችሁ አትችልም።
በደላችሁ ይሻራል፣ ተስፋችሁም ይለመልማል። እነዚህ በዝርዝር ያየናቸው 5 ዘዴዎች አእምሯችሁን እንደገና ለማደስና ሰላማችሁን ለመመለስ ወሳኝ ናቸው። ዓለምና ፈተናዎቿ መኖራቸው አይቀርም። ማዕበሉ መነሳቱ፣ ነፋሱ መጋረፉ የተፈጥሮ ዑደት ነው። ትላንት ላይ አትኖሩ፣ ነገ ላይ አትንጠልጠሉ። አሁን ላይ በሰላም እረፉ። በውስጣችሁ ያለው ብርሃን ከፊታችሁ ካለው ጨለማ ይበልጣል። እነዚህን ልምዶች የህይወታችሁ አካል አድርጓቸው። ያኔ ሰላማችሁ ጥልቅ፣ ደስታችሁም ዘላቂ ይሆናል። ያለፈው አልፏል፣ ነገ ገና ነው። ዛሬ ግን የእናንተ ናት። የዛሬውን ቪዲዮ እዚህ ላይ ያበቃው። ሀሳብ አስተያየታችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።